ካህናቶች፣ ምዕመናኖች እንዲሁም ወንድሜ ነብዩ የባህልና ቱሪዝም ሚኒስትር ዴኤታ ለዚህ ሀዘን የደረሰባችሁ በተለይ ለቤተሰቦቹ ለባለቤቱና ለልጆቻቸው ፈጣሪ መጽናናቱን እንዲሰጣችሁ እመኝላችኋለሁ። እንዲሁም የስራ ባልደረቦቹ በተለይ ነጽያው ከድሬዳዋ ጋራ ምን ያገናኘዋል ልትሉ ትችላላችሁ። ነጻነት ገደብ የለውም፣ አካባቢ የለውም፣ መንደር የለውም፣ ብሔር የለውም። ከሁሉም ጋራ ስቆ ተደስቶ መጫወት የሚፈልግ ነው። በዓላቶች ሲደርሱ እንኳን አደረሰን እንባባላለን። ግን ለዛሬ ጥምቀት እሱ ባይኖሩም ለቤተሰቦቹ ለጥምቀቱ በዓል እንኳን በሰላም አደረሳችሁ በሱ ፋንታ ለማለት እፈልጋለሁ። በተለይ ሰው ይፈጠራል፣ ይወለዳል፣ ያድጋል፣ ያልፋል። ልንማር የሚገባው እዚች ሀገር ሁላችንም ከእኛም አልፋ ለሌሎች የምትተርፍ ሀገር ናት። ግን በህይወት እያለን እንገፋፋለን፣ እንሰዳደባለን፣ እንጣላለን እና ሰው እንዲጣላ እንዲገዳደል እናደርጋለን። ይሄ ለማንም አይበጅም። የሚበጀው ግን ሰው ለመቅበር ወንድምህ ሲሞት የማትፈልገው ነገር ለሌላውም ደግሞ ግን መመኘት ጥሩ አይደለም። ለራስህ የምጠላው ለወንድምህም መጥላት አለብህ። ለራስህ የምትወደው ለወንድምህ ደግሞ መውደድ ያስፈልጋል። ለመቅበር እንደዚህ የምንገፋፋው በህይወት ላይ ያለን ደግሞ በዚህ ልክ ብንደጋገፍ የት በደረስን ነበር የሚል ነገር አለኝ። ምናልባት በህይወት እያለን ምላስና ጥርስም ይጋጫል፣ ይደማማል። ግን አተፋውም የራስህ ደም ስለሆነ ትውጠዋለህ። የወንድምህንም ችግር በዛ መልክ መዋጥ ስለሚያስፈልግ ማለት ነው። ዛሬ ወንድማችን አስክሬን ላይ ቆመን እንዲህ ስንናገር ነገ ዛሬ አንደበታችን እርጥብ ሊሆን ይችላል። ነገ ደግሞ ግን ወይም በኋላ ከስንት ደቂቃ በኋላ እንደሚደርቅ ስለማናውቅ ማለት ነው። ምናልባት በስራ ዘመን በእኛ እምነትም እኔ ሙስሊም ነኝ፣ ምንም የሚገድበኝ ነገር የለም። ክርስቲያኖች ወንድሞቼ ናቸው። ያለን ማህበራዊ ችግር ግን አብረን ማሳለፍ ነው። የተማርንበትም እንደዛ ነው። አንዱን ጠልተ አንዱ የምትወደው ነገር ስለሌለ ማለት ነው። ሁሌም ፍቅር ያሸንፋል። በሄድክበት ቦታ የፈለገ ሰው ቢያወራ አንተ ማንነትህን እውነታን ፍቅር ይዘህ ከሄድክ የትም ቦታ ላይ በፈጣሪ ዘንድም በምድርም ትከበራለህ እና ሁሉም የሰራውን ስለሚያጭድ ነው። በእኛ እምነት አንድ ጥቅስ አለ። አልማል ወልበኑን ዚነቱል ሐያቱ ዱንያ ይባላል። ልጅና ሀብት ስልጣንና የፈለገ ነገር ቢሆን ለአንተ ጌጥ ነው እንጂ ለአንተ ዋስትና ሊሆን አይችልም። ስትቀበርም ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ሚስት የምትወዳትም ከአንተ ጋር አብሮ አይቀበርም። ራቁትህን ትመጣለህ፣ ራቁትህን ትመለሳለህ። ስለዚህ ሁላችንም እስካለን ድረስ ምናልባት ነፂ በምናውቀው በቴሌቪዥን መስኮትም በአካል የምናውቀው ሁሌም ደስተኛ የሚሆን ነው። ግን እሱን ዛሬ ጨክነን ብንወደውም ማስቀረት ስለማንችል ነው። የፈለግነውን ነገር ስለሚከብድ ማለት ነው እና ሁላችንም ተራ ይጠብቀናል፣ ማን እንደሚደርሰው ስለማይታወቅ ማለት ነው እና በዚሁ ምናልባት ወደ አፈርም ከመሸኘቱ በፊትም የተጣላ ሰውም ካለ እሱ ሳይቀበር ይቅር ማለት ያስፈልጋል። የእሱ ላይ ብድርም ያለበት ሰውም ካለ ደግሞ ይቅር ማለት ያስፈልጋል። ንጹሕ ሆኖ ከፈጣሪ ጋራ መገናኘት ስለሚያስፈልግ ማለት ነው። አንዳንዱ በዛ ክፋት ልክ ማሰብ ስለሌለብን የሚል ነው። እውነት ነው። እዚህ ያለነው ሁሉ ዛሬ እንዲህ አድምቀን ሲንሸኘው ያንን ጨለማ የአባታቸውን ፈገግታ የሚፈልጉ ደግሞ ልጆቹና ሚስቶቹ አሉ። እዚህም ባይኖሩም ለሀዘንም ቢመጡም ቅድም መምህሩም ብሏል፣ ወንድሜ ነብዩም ብሏል። ቢያንስ ስልክ ራሱ ለሰው ልጅ ጉልበት ስለሚሰጥ ልጆቹን የምታውቁት ቤተሰቦቹ መደወል የሆነ ነገርም ምንም እንዳይሰማቸው ባዳነትም እንዳይሰማቸው ሰው አለው ማለት ራሱ ትልቅ ነገር ነው እና እኔ ከምንም በላይ እዚህ የተገኘ ነው ለዚሁ ቀብር ብለን ነው እኔና ወንድሜ ሮቤል እዚህ የተገኘ ነው። ስለዚህ እዚሁ ጋር ሁላችሁም ፈጣሪ መጽናናቱን እንዲሰጣችሁ እንመኛለን። ቤተሰቦቹ ደግሞ አንድ ሰው ሲወሰድ ፈጣሪ ዝም ብሎ አይወስድም። ለቤተሰቦቹም በረከት ያስቀምጣል፣ ለቤተሰቦቹም ደግሞ አጋዥ ወካይ ያስቀምጣልና ሁላችሁም ሀዘኑ ሀዘናችን ስለሆነ በድሬዳዋና በራሴ ማህበረሰብ ስም ሀዘናችንን
ከልብ እኛም ማዘናችንም በራሴና በወከለኝ ማህበረሰብ እዚህ መጥቼ መልእክት በማስተላለፌ ልባዊ ደስታም ቢሰማም ግን ሀዘን ላይ ተገኝተን በዚህ ልክ ወንድማችን ስንሸኝ በዚሁ አጋጣሚ ምስጋናዬን ማቅረብ እፈልጋለሁ። እዚህም ደግሞ ፍታት የምታደርጉ ወንድሞቼም ሁሉም ፈጣሪ አሁኑም በረከትና እድሜና ጤና ይጨምርላችሁ። ሁላችሁንም ደግሞ የስራ ባልደረቦቹ የቢኤስ ጋዜጠኞች በተለይ ሁላችሁም እንደ ወዳጅ እንደ ቤተሰብ ስለሆናችሁ ከምንም በላይ ደግሞ እናንተም ስለተለያችሁም ቢሆንም ያው ሁሌ በፕሮግራሙ በተለያዩ ምን ስለምናስታውሳችሁ እናንተንም መጽናናት ይላችኋለሁ። እዚህ የመጣችሁት ሁላችሁም የክርስትና እምነት ተከታዮች ያው ዛሬ ከተራም ስለሆነ ቅድም ብሏል መምህሩ በጊዜ ሁሉም ወደ ስራው በዓሉን ለማክበርም ስለሚሄድ ደስታም በዓልም እንደዛው ነው ማወቅ ስላለብን ነው። ዱንካን የሸራ ዱንካን ታውቃላችሁ አይደል? ሀዘን አንዴ ይጨፈሩበታል፣ አንዴ ይለቀስበታል፣ ግን አይቀየርም። እንደዛ ነው። ይሄ ምድር ላይ ትደሰታለህ። ሰው ልጅ ሲወለድም ለምንድን ነው የሚያለቅሰው? እቺ መከራ ሀገር ላይ መጥቻለሁ፣ ፈተና ሀገር መጥቻለሁ ብሎ ጠባብ መሆኗን ስለሚያውቅ ነው የሚያለቅሰው። ሰው ሲወለድ ያለቅሳል፣ ሲሞትም ያለቅሳል። ስለዚህ እቺ ምድር ለእኛም ለሁላችንም የምታስተምረን ነገር ስላለ ሁላችንም ባለን አቅም ሀብታሙም ፈጣሪ የሰጠውም ቆጥሮ አልሰጠውም ድሃን እንዲያስተዳድርበት ነው። ስለዚህ አጠገቡ ያለ እሱ እየተደሰተ የሚሆን ከሆነ ያ ሰው ከሰውነት ያለፈ ነው። ስለዚህ ሁላችንም አንተ እየበላህ ሌላው ጾመኛ ማደር ስለሌለበት አንተ ልጆችን እያለበስክ የሙታን ልጆች ደግሞ ግን የሰው አይን ሲያዩ ሲለምኑ ልብ ይሰብራል እና ሁላችሁም ከማንም በላይ ሩቅ ከመሄዳችሁ በፊት መስሪያ ቤታችሁ ውስጥ ያሉትን የጽዳት ሰራተኛ፣ ተላላኪ፣ ሹፌርም ቢሆን ልጆች ያላቸውም ከውጭ ሰው ከውጭ እንዲታይ መደገፍ ይፈልጋል። የቀኝ እጅ ሲሰጥ ግራ እጅ ማየት የለበትም ነው የሚለውና እኛ ሃይማኖትም ሁላችንም በዚህ መልክ ብንደጋገፍ ብንረዳዳ ከዚህ የተሻለ ማምጣት እንችላለን ብዬ ነው ማስበው። ፈጣሪ እንግዲህ ነፍሱ በአጸደ ገነት እንዲያኖርልን መልካም ምኞትን እመኛለሁ። አመሰግናለሁ። እናመሰግናለን። ከዚህ በማስከተል አንድ 5 ሰዎች ፍቅራቸውን ክብራቸውን በንግግር ሽኝታቸውንም ጭምር በንግግር ይገልጹልናል። ፈጠን ማለት ስላለብን እንድትዘጋጁ ስማችሁን ጠቅሳለሁ። ኮሜዲያን ደረጃ ኃይሌ፣ ሰይፉ ፋንታሁን፣ ቤዛዊት መስፍን፣ አስናቀ ንጉሴ፣ አቶ ነብዩ ጡ መልሳን አቶ ነብዩ ጡ መልሳን እየተዘጋጃችሁ ትቆዩናላችሁ። በቅደም ተከተል እንጠራችኋለን ማለት ነው። ከሁላችሁም አስቀድመን ግን የነፂ ቤተሰቦች በመካከላችን ይገኛሉ። ከሀገር አሜሪካን የመጡት ዛሬ በሌሊት ቅበላ ተደርጎላቸዋል። ሰው ውልደቱ፣ ኑሮ፣ ህይወቱ ብቻ ሳይሆን ደግሞ አሟሟቴን የሚያሳምርልኝ የሚለው የአበው የእማው አባባል በጣም ትልቅ ቁም ነገር ያለው ነው። ስለዚህ ነፂን ስንሸኝ አለን ከጎንነን ብለን በክብር ተቀብለናቸዋል። እጅግ በጣም ደስ የሚያሰኝ ነበር። ከቤተሰቡ መካከል የበኩር ልጁ የሆነው መሀሎን ነጻነት ወርቅነህ አጭር ንግግር ያደርግልናል። መሀሎን በእንግሊዝኛ ቋንቋ ነው ጽሁፉን ያዘጋጀው። እንቀበለዋለን። መሀሎን ነጻነት ወርቅነህ። My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father.
pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. እግዚአብሔር ያጽናችሁ። እናመሰግናለን። ሞት በምን ድል ይነሳል ሲባል በመውለድ ነፂ ዘሩን ተክቷል። ነፂ ሁሌም በልባችን ይኖራል። እንቀጥላለን። ደረጀ ኃይሌ ኮሜዲያን ወደ መድረክ እንጋብዛለን። ዓለም በሚገልጸው ቋንቋ ስለ ነፂ ተነግሯል። እዚህ ጋር ቃላቶችን ወደፊትና ወደ ኋላ ከማድረግ በዘለለ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይከብዳል። ነፂ ሙሉ በኩልሄ ነፂ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ ተስፋዬ ሀብቴ እንግዳ ስር መጥቶላችኋል፣ ተቀበሉት። እኛም ወደ ሰው ነን። ነፍስ በሰላም ተረፍ። እሺ እንቀጥላለን። አቶ ነብዩ ጡመ ልሳን የኢቢኤስ ቴሌቪዥን ኢትዮጵያ ዋና ስራ አስኪያጅ። የሳቅ የደስታ ምንጭ የነበረው ኮከባችንን አጥተናል። የኢቢኤስ ቴሌቪዥን ብቻ ሳይሆን ለመላው ሕዝባችን ይህ ባለብዙ ተሰጥኦ የሆነው ውድ የኢትዮጵያ ልጅን ዛሬ አጥተናል። እንግዶች፣ እዚህ የተገኛችሁ፣ በተለይም ቤተሰቦቹ ይህንን ድንገተኛ መርዶ በሀዘን ልብ የተቀበላችሁ የነጻነት ወርቅነህ ውድ ቤተሰቦች፣ ነጻነት ወርቅነህ በኪነ ጥበብ ስራዎቹ ኢትዮጵያንን ሲያዝናና በቤተሰብ ጨዋታ ፕሮግራሙ ደግሞ በቤታችን ገብቶ ደስታን ሲያካፍለን የቆየ የጥበብ ሰው ነበር። የእርሱ ህልፈት ለኢትዮጵያ ኪነ ጥበብ ትልቅ ኪሳራ ሲሆን በህዝብ ልብ ውስጥ ያለ ልዩ ቦታ ሁልጊዜም ሕያው ሆኖ ይኖራል። ላለፉት 9 ዓመታት በኢቢኤስ ቴሌቪዥን ስቱዲዮዎች ውስጥ ሳቁና ፈገግታ የማይለየውን የጣቢያችንን የአምድ ስራ የቤተሰብ ጨዋታን በራሱ የፈጠራ ጥበብ አቀራረብ አሳምሮ የከወነ ይህ ፕሮግራም በተወዳጅነት እንዲዘልቅ ትልቁን ድርሻ የተወጣ ወንድማችን ነጻነት ወርቅነህን ዛሬ እንሰናበተዋለን። ነጻነት ለኢቢኤስ አንድ ባለሙያ ብቻ ወይም ሰራተኛ ብቻ አልነበረም። እኛ የጣቢያችን መለያ፣ የፈጠራ ማማ፣ የብዙዎቻችንም ወንድም ነበር። ላለፉት 9 ዓመታት ከኛ ጋር የሰራ ሙያውን በታማኝነት በከፍተኛ ፍቅርና ዲሲፕሊን ያገለገለ ሰው ነበር።
ዛሬ ኢቢኤስ አንድ ብቁ ባለሙያ ብቻ ሳይሆን ያጣው አንድ ትልቅ የቤተሰብ አባል አጥቷል። ነጻነት በቤተሰብ ጨዋታ ፕሮግራሙ አማካኝነት የኢትዮጵያውያን እናቶችን አባቶችን ምርቃት ያተረፈ፣ ልጆችን ያሳቀ፣ በስደት ያሉ ወገኖችን ከሀገራቸው ጋር በሳቅ ያስተሳሰረ የሀገር ባልደረባ ነበረ። የእርሱ ድንገተኛ ስንብት በጣቢያችንም ሆነ በሀገራችን የጥበብ አድማስ ላይ የማይሞላ ትልቅ ክፍተት ፈጥሯል። ነጻነት 43 ዓመታት ብቻ በምድር ላይ ቢቆይም የሰራቸው ስራዎች ግን ለብዙ ዘመናት የሚሻገሩ ናቸው። ዛሬ በመላው የኢትዮጵያ ሕዝብ ከፍተኛ የመንግስት ባለስልጣናት እንዲሁም ቤተሰቦች፣ አባቶች ሁላችሁም በተገኛችሁበት እዚህ የነጻነት ደግነትና ጥበብ ከቤታቸው አልፎ ሀገርን የነካ ስለነበረ ነው እዚህ የተገኛችሁት። እኛ እንደ ኢቢኤስ ማኔጅመንት እና ሰራተኞች ነጻነት በጣቢያችን የጀመራቸው ስራዎች እና ስሙን ሁልጊዜ በክብር እንዲታወሱ ለማድረግ አደራችንን ተቀብለናል። ለውድ ባለቤቱ ለልጆቹ ፈጣሪ መጽናናት እንዲሰጥልን እየለመንኩ ኢቢኤስ በነጻነት እልፈት የተሰማንን መሪር ሀዘን በድጋሚ እንገልጻለን። ነጻነት፣ አንተ በፈገግታ ያሳካህን ያህል ፈጣሪ በመንግስተ ሰማያት በፈገግታ ይቀበልህ። ነፍስህን በሰላም ትረፍ። እናመሰግናለን። እንቀጥላለን። አርቲስት ቤዛዊት መስፍን። ከነጻነት ቁም ነገሮች ትልቁ የጓደኛ መውደዱ ነው። ፍቅር ማጋባቱ ነው። ሳቅም ብቻ አይደለም፣ ወይም የኮሜዲ ስራም ብቻ ሳይሆን ጓደኝነትን፣ የጸና ጓደኝነትን ማጋባቱ ነው። ነጻነትን ስናስብ ብዙዎቻችን እኔን ጨምሮ እጅግ ወዳጁን ካፉ የማይለየውን አስናቀ ንጉሴን ሁሌም እናስታውሳለን። አስናቀ ነጻነት የት ጋር ነህ? ውይ በዚህ ሰዓት አብረን ነበር። እነዚህ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። እነዚህ እንዴት ነው ያልመጣ? ወይኔ እነዚህ እንዲህ በጣም ይደብራል። ነጽዬ ብቻዬን ነው የተውከኝ። ነጽዬ ማንን አስተዋወከኝ? ነጽ መጣው አትጥራው፣ ነጽን አትጥሪው አልካት። ማሚን ወይኔ አስሪን አትጥሪው አልካት። ነጽዬ መጣው ደረስኩ ትንፋሽ ላይ አመለጥክ። ነጽዬ እንዴ ላለፉት 29 ዓመታት ነጽዬ የተለያየ ነው። 1 ወር አይሆንም። ነጽዬ ሁሉ ጋቢና ውስጥ ነው ያለው። አንተ አለ ነጽዬ በየቢሮ የምታኮራኝ፣ በገባንበት ቢሮ አኩረት የምታወጣኝ ነጽዬ አንተን እንደ ቀልድ ነፍስህን ይማር ማለት አልችልም። ነጽዬ ነጽዬ በጣም ጨካኝ ነጽዬ ወንድሜ፣ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ። ነጽዬ ነው የነበርኩ። ንጹህ ዘርን ለማን ተውክ? መሀሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነጽዬ አንተ ምንም አትሆንም። ንጹህ ቦታ ነህ። ሰፈር ለሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ፣ ጓደኛዬ፣ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ።
እየተለዋወጥን ነው የምናደርገው። ወንድሜ አልችልም፣ በቃ ኑርልኝ፣ በዛው ከመድኃኒዓለም ጋር ኑርልኝ። ወንድማችን አስናጋ እግዚአብሔር ያጽና። ወንድማችን እግዚአብሔር ያጽናን። በርታ እንበል፣ በርታ እንበል። እግዚአብሔር ያጽናን፣ እንበርታ። እሺ እንቀጥላለን። ነፂ በተለይ የኡራኤል ልጆችን ሁሌም ይጠራቸዋል። ያደገበትን ሰፈር ልጆች ሁሌ ይጠራቸዋል። ከወንድም ከእህቶቹ ባሻገር የኡራኤል ሰፈር ልጆችም ትልቅ የእሱ ቁም ነገሮች እንደሆኑ ሁሌም ይጠቅሳል። በመጨረሻ ወንድሙን እንጠራለን። ወንደሰን ወርቅነህ፣ ወንደሰን ወርቅነህ ወንድሜ አምሳዬ ወንድሜ፣ ወይኔ ለእኔ ያጣሁት መከታዬን ነው። ወንድሜ በፈለግኩ ሰዓት ሲቸግረኝ እምደውልለት ወንድሜ እና ያጣሁት እናቴ ናፈቀችኝ አለኝ። ወንድሜ የዋህ ነው ወንድሜ፣ ደግ ነው። ሁሉም ሰው ነው የሚወደው ወንድሜ። እኔ በጣም አላመንኩም፣ አሁንም ድረስ በጣም ነው የምወደው ወንድሜ። ወንድሜ ያው እንግዲህ እንደምንተባለው እንግዲህ እግዚአብሔር ሁላችንም አትፈቅደን ያው የሱ ሲሆን ወደ ህይወት ካለው ድረስ እመረሳ ወንድሜ አይደለም። አመሰግናለሁ። ሁላችንንም ሀዘናችንን ቻል አድርገን መርሃ ግብሩን እንቀጥላለን። ከዚህ በመቀጠል በደረሰኝ መረጃ መሰረት ከ2000 በላይ የአበባ ጉንጉን ያመጡ ግለሰቦች፣ ድርጅቶች፣ የነጻነት አድናቂዎች፣ ወዳጆች፣ አክባሪዎች፣ ቤተሰቦቹ፣ ወዳጅ ዘመዶቹ አጠቃላይ ቁጥሩ ከ2000 በላይ መሆኑ ተነግሮናል። ጥቂቶቹን ብቻ ነው የምንጠራው። ከኢፌድሪ ፕሬዚደንት ታዬ አጽቀሥላሴ፣ ከባህልና ስፖርት ሚኒስቴር፣ ከድሬዳዋ ከተማ አስተዳደር ክቡር አቶ ከድር ጁሃር፣ ከኢቢኤስ ቴሌቪዥን፣ ከዓለም ሲኒማ፣ ከዮናስ ሞባይል፣ ከሰይፉ ሾው ወይም ሰይፉ ፋንታውን፣ ከዘኩራ ትሬዲንግ ዘላለም ኩራባቸው፣ አልቲማ ሪል ስቴት። እነዚህ እንግዲህ ከብዙዎቹ ጥቂቶቹ ናቸው። ሁላችሁንም እጅግ በጣም እናመሰግናለን። ሀዘን በተለያየ መልክ ስለሚገለጽ ሀዘናችሁን፣ ፍቅራችሁን፣ ክብራችሁን ለገለጻችሁ በሙሉ ያለንን አክብሮት ልንገልጽላችሁ እንወዳለን። ብፁዕ አባታችን ክቡር ፕሮፌሰር ነቢዩ ባዬ፣ ክቡር ሊቀ ስልጣናት ቆሞስ አባ ሲራክ፣ ክቡራን የዚህ የቀብር እድምተኞች በሙሉ ቀደም ሲል በአያቶቹ ስፍራ አሌልቱ ምስር ምድር ደብረገነት ቅዱስ ጊዮርጊስ ቤተ ክርስቲያን በመሄድ ሙዚየም፣ ትምህርት ቤት፣ ልዩ ልዩ ልማቶች እንዲለማ በየባዛሩ ላይ ተገኝቶ ከፍተኛ አስተዋጽኦ ያደረገልን በመሆኑ በማለት የደብሩ አስተዳዳሪ አሳስበው ካህናቱን አስለብሰው መጥተዋል። ክብር ይስጥልን፣ ምስጋና እናቀርባለን። በተለይም ደግሞ ከህልፈቱ ጀምሮ ቀብሩን በማስፈጸም ለክቡር ጋዜጠኛ ሰይፉ እና ቴዲ ባናና
ታገስ ስጋ ቤትና ጓደኞቹ በአጠቃላይ ሲረባረቡ በመቆየት ድንኳኑን በማስተከል ልዩ ልዩ መርሃ ግብሮችን እንዲከናወኑ ይሄ ቀብር እንደዚህ እንዲያምር ያደረጋቸው ሁሉ አጋዕዝተ ዓለም ሥላሴ ይጠብቅልን እያልን ከዚህ በመቀጠል ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ለሐዘንተኞቹ የማጽናኛ ትምህርተ ወንጌልና ቃለ ምዕዳን ቡራኬ እንዲሰጡልን በታላቅ አክብሮት ጠይቃለሁ። ወመንፈስ ቅዱስ አሐዱ አምላክ አሜን። ቦኑ ለከንቱ ፈጠርኮ ለእጓለ እመሕያው መኑ ሰብ ዘይሃዩ ወኢይሬእያ ለሞት። ክቡር ፕሮፌሰር ነቢዩ ባየ፣ ተወዳጁ ክቡር ከድር ጁሃር፣ ክቡር የካቴድራሉ አስተዳዳሪ ሰዎች፣ ከልዩ ልዩ ስፍራ የመጣችው የልጃችን ወዳጆች ሁላችሁም እንደምን አረፈዳችሁ። እግዚአብሔር አምላካችን ሁላችንንም ከዳግመኛ ሐዘንና መከራ ይጠብቀን። በዚህ በመዝሙረ ዳዊት መዝሙር 88 ቁጥር 48 ላይ የተቀመጠ ቃል ነው። ቦኑ ለከንቱ ፈጠርኮ ለእጓለ እመሕያው፣ የሰውን ልጅ በውኑ ለከንቱ ፈጠርከውን? ሞትን የማያይ ለዘላለም በሕይወትስ የሚኖር ማን ነው ብሎ ንጉሡ ዳዊት ይጠይቃል። እርግጥ ነው በዚህ ሰዓት የዓለማችን ሕዝብ ቁጥር ከ8 ቢሊየን በላይ እንደሆነ ይነገራል። ዓለማችን ብዙ አይነት ሰዎች ተፈራርቀውባታል። ጨካኙም፣ የዋሁም፣ ቅዱሱም፣ ሌላውም ለብዙ ሰዎች የሳቅ የደስታ ምንጭ የሆኑ ለብዙ ሰዎች ደግሞ የመከራ የለቅሶ ምክንያት የሆኑ በጎም የሆኑ በጎም ያልሆኑ እግዚአብሔርን የሚፈሩ እግዚአብሔርንም የማይፈሩ ሰዎች በምድር ላይ ተፈራርቀዋል። ሁሉም የየራሱን ስራ ይዞ ወደ አምላኩ ወደ እግዚአብሔር ተጠርቶ ሄዷል። ሲነገር እንደነበረው ስንሰማ እንዳረፈድ ነው ዛሬ የምንሸኘው የመንፈስ ቅዱስ ልጃችን የእናንተ ደግሞ የጥበብ አጋራችሁ ቃለ አብ ወይንም ነጻነት በምድር ላይ እንደ ስሙ በነጻነት የኖረ ሰውን የማይጋፋ የራሱንም ነገር የማያስነካ የሌላውንም የማይነካ በምክንያት የሚናገር አስቦ የሚያወራ ከማሰቡ በፊትም ከመናገሩ በፊትም ተጠንቅቆ የሚያስብ ሰው እንደነበረ ይታወሳል። ሰው ማለት በምድር ላይ ሲኖር ወይ የሚጻፍ ታሪክ መስራት ወይንም የሚነበብ መጽሐፍ መጻፍ እንዳለበት ይነገራል። የሚጻፍ ታሪክ የሰራ ሰው ነው። እግዚአብሔር አምላክ ነፍሱን በገነት በመንግስተ ሰማያት ያኑርለት፣ ነፍስ ይማርልን፣
ብዙ ብንናገር ደስ ይለን ነበር። ብዙ ተብሏል። ብዙ አስደናቂ መልእክቶች ተላልፈዋልና ቀጣዩም ብዙዎቻችን ወደ በዓል ስለምንሄድ እግዚአብሔር አምላካችን በድጋሚ ነፍሱን በገነት በመንግስተ ሰማያት ያኑርልን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ንጹሐነ ከመ ይረስየነ ድለዋነ ለመንግስተ ሰማያት እግዚኦ መሐረነ ክርስቶስ ነው። ለ12 ጊዜ መልእክቶችን አሁን መሀሉን ከፈት እናደርገውና አስከሬን የምትሸከሙ ወደዚህ ጠጋ በሉ። በዚህ በአርበኞች አካባቢ ስለሆነ ቀብሩ መንገዱን ገለጥ ገለጥ እናደርግላቸዋለን። ሌላው ማሳሰቢያው ከዚህ ከቀብር መልስ ጸበል ጸዲቅ በስሙ የተዘጋጀ ስላለ በዚሁ በካቴድራሉ አዳራሽ ግቢ ውስጥ ሁላችሁም መጣችሁ ማንኛቸውም ሳትቀሩ ጸበል ጸዲቅ እንድትቀምሱልን በማለት ያሳስባሉ። ለሚኩላ ወረዳ 10ን ከፍ ያለ ምስጋናችንን እናቀርባለን። የወረዳው ኃላፊ አቶ ጉግሳን እናመሰግናለን። ቅድም የተወሰኑ ስም ዝርዝሮችን ጠርተን ነበረ። በስራ የተሳተፉ ምንም ስም ሳይገለጽ ከኢቢኤስ መስሪያ ቤት አንድ ጀምሮ ያልተሳተፈ በዚህ የቀብር መርሃ ግብር ላይ ስለሌለ ሁላችሁንም ምስጋና እናቀርባለን። መንገዱን ገለጥ ገለጥ አድርጉላቸው። አስከሬኑ ያለምን ግፊያ መሄድ ስላለበት እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ ወአብዎ ኢየሩሳሌም ወአብዎ ኢየሩሳሌም ወአብዎ ኢየሩሳሌም ወአብዎ ለቃለ አብ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ ወአብዎ ኢየሩሳሌም ወአብዎ ለቃለ አብ ወአብዎ ኢየሩሳሌም ወአብዎ ለቃለ አብ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ ወአብ
ኢየሩሳሌም ወአበዎ ኢየሩሳሌም አታወኪ ነፍሴ አታስጨንቅኝ አታውኪ ነፍሴ አታስጨንቅኝ